ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። እንደምንሰነበታችሁ የተወደዳችሁ ቅዱሳን፣ እየተማርን ያለነው ትምህርት ስለ ይሁዳ ክህደትና በሽታዎች ነው። በጣም በጥልቀትና በስፋት እየተማርን ነው። ነገር ግን ይህንን በምንማርበት ጊዜ ባለፈው ስንመለከት የይሁዳ ክህደትና በሽታዎች ወይንም ደግሞ ችግሮች በተለይ በጣም ገዝፈው የታዩት በሕማማቱ ሳምንት ነው። እንግዲህ የሕማማቱ ሳምንት ብሎ መጽሐፍ ቅዱስ የሚያስቀምጠው ለምሳሌ የሐዋርያት ሥራ ምዕራፍ 1 ቁጥር 1 እስከ 3 በምታነቡበት ጊዜ በሕማማቱ ሰዓት ብሎ ይጠቅሰዋል ራሱ እና ሮብ ጌታችን ኢየሱስ ክርስቶስ ለመያዝ የሃይማኖት መሪዎች እንደገና ደግሞ የሀገር ሽማግሌዎች ሌሎችም ፈሪሳውያንና ሰዱቃውያን ሆነው ከአስቆሮቱ ይሁዳ ጋር የተማከሩበት ቀን ነው ሮብ። ሐሙስ ጌታችን ኢየሱስ ክርስቶስ ተያዘ፣ አርብ ተሰቀለ። ከዚያ እንግዲህ ሞተ። ጠዋት ተሰቅሎ ወደ 9 ሰዓት አካባቢ ሞተ። ከዛ ተቀበረ። በሶስተኛው ቀን እሁድ በማለዳ ከሙታን ተነሳ። እነዚህ የሕማማቱ ሳምንት ነው የሚባሉት እና እንግዲህ የእግዚአብሔርን ቃል አነብና ዛሬ ያለውን ክፍል ደግሞ እንማራለን ማለት ነው። በጌታ በኢየሱስ ክርስቶስ ስም አነባለሁኝ። ከማቴዎስ ወንጌል ምዕራፍ 26 ቁጥር 1 እስከ 10 ያለውን ቃል አነባለሁ በጌታ በኢየሱስ ስም። ምን ይላል? ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ይላል ምዕራፍ 25 በመምጣቱ ጊዜ የሚሆነውን በዝርዝር ከተናገረ በኋላ ያንን ንግግሩን በፈጸመ ጊዜ ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅ ሊሰቀል አልፎ ይሰጣል አለ። በዚያን ጊዜም የካህናት አለቆች፣ የሕዝብ ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊይዙት ሊገሉት ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ቁጥር 6 ኢየሱስም በቢታንያ በለምጻሙ ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። ዮሐንስ ወንጌል ምዕራፍ 13 ላይ በምንመለከትበት ጊዜ የ300 ዲናር የሚለው ማለት ነው። ከዛ ተቀምጦ ሳለ በራሱ ላይ መታ አፈሰሰች። ደቀ መዛሙርቱ ይህ አይተው ተቆጡና ደቀ መዛሙርቱ ተቆጡ። ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበር አሉ። ኢየሱስም ይሄንን አውቆ እንዲህ አላቸው፣ መልካም ሥራ ሰርታለችና ሴቲቷን ስለምን ታደክሟታላችሁ? ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህንን ሽቶ በሰውነቴ ላይ አፈሰሰች፣ ለመቃብሬም አደረገች። እውነት እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል አለ። እንጸልያለን። እናመሰግንሃለን። ስምህ የተባረከ ይሁን። በጌታ በኢየሱስ ስም ቃልህን አስተምረን። ከሁሉ የማንሰው ልጅህን እኔን አስበኝ። በጌታ በኢየሱስ ስም አሜን። እንግዲህ ይሄ አሁን ያነበብኩላችሁ በሕማማቱ ሳምንት የተካሄደ ሁኔታ ነው ማለት ነው። ሕማማቱ የጀመረው ሮብ እንደነገርኳችሁ ጌታችን ኢየሱስ ክርስቶስ ተላልፎ የሚሰጥበትን የሃይማኖት መሪዎች ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ ሌሎችም ነቀያፋ፣ ሄሮድስ በሙሉ ተሰብስበው ያወሩበት፣ ለአስቆሮቱ ይሁዳ 30 ብር የመዘኑበት፣ ከዚያ ሐሙስ የተያዘበት፣ አርብ የተሰቀለበት የሞተበት፣ ከዚያ ደግሞ እሁድ የተነሳበት ነው። በዚህ ጊዜ እንግዲህ ሮብ ዕለት የተካሄደውን
ነው አሁን እንግዲህ በይሁዳ ዙሪያና በይሁዳ ችግር ውስጥ የምንነጋገረው። እንግዲህ ጌታችን ኢየሱስ ክርስቶስ 3 ዓመት ተኩል በሙሉ ካገለገለ በኋላ በምድር ላይ የኖረው 33 ዓመት ከ6 ወር ነው። በተለይ 3 ዓመት ተኩሉን እያገለገለ ነበረ። ልክ አገልግሎቱን ሲጨርስ ምንድን ነው ያለው? መጥቶ ገሊላ አካባቢ ቅፍርናሆም አካባቢ ነበር በብዛት ሲያገለግል የነበረውና ከዛ በኋላ አሁን ወደ ኢየሩሳሌም ሊሄድ ፊቱን አቀና ይላለኝ። እንግዲህ ሐዋርያት የመሰላቸው አሁን በየከተማው እየዞረ ሊያገለግል ምስክርነት ሊሰጥ ነው የመሰላቸው። እሱ ግን ምን ይላል? የሰው ልጅ በካህናት እጅ ተላልፎ ይሰጣል፣ ይተፋበታል፣ ይሰቀላል፣ ይዘብቱበታል፣ ይገሉታል፣ በሶስተኛው ቀን ደግሞ ይነሳል እያለ በየመካከሉ ይጠቁማቸው ነበር። ሐዋርያት ደስ አይላቸውም እንዲህ አይነት ንግግር በሚናገርበት ጊዜ። እሱ ንጉሥ ሆኖ እነሱ አገሪቱን እንዲያስተዳድሩ ነበር ዓላማቸው። እንዲህ በሚልበት ጊዜ አያስተውሉም ነበረና ይህንን በሚናገርበት ጊዜ እንግዲህ በሶስተኛው ቀን የሚነሳ ከሆነ ምንም ችግር የለም አይደለም ያሉት። ወገኖች ሆይ በጣም የሚገርማችሁ ሰው ማለት የእግዚአብሔርን ቃል መርጦ እንደሚሰማ እስከ መጨረሻው አይሰሙም ነበር እነዚህ ሰዎች። ሰው እየመረጠ ነው የእግዚአብሔርን ቃል የሚሰማው። እንግዲህ ይሄ ችግር የነሱ ችግር ብቻ አይደለም፣ የኛም ችግር ነው። የእግዚአብሔርን ቃል መርጠን ነው የምናነባው። ለምሳሌ አሁን በጣም ፌቨራይት የሆነ ጥቅስ ምንድን ነው? የሚረዳኝ የለምና ከኔ አትራቅ። በጣም የተወደደ ጥቅስ ነው። በየታክሲው፣ በየመንገዱ፣ በየቤታችንም ስንሄድ እንደዚህ አይነት ነገር። ግን የእግዚአብሔር ቃል ይሄ ብቻ አይደለም። ኢየሱስ ክርስቶስ የመጣበትን ዓላማ አልፎ አልፎ ይጠቁማቸው ነበረ እና ወደ ኢየሩሳሌም እንሄዳለን ሲላቸው ለምን ሲሉትኝ በቃ የሰው ልጅ መከራን ይቀበላል፣ ይሰቀላል፣ ይሞታል፣ ይቀበራል፣ ይነሳል። መስማት የማይፈልጉት ነገር ነው። ግን አልፎ አልፎ ምን ያደርጋቸው ነበር? 3 ዓመት ተኩሉን ይጠቁማቸው ነበር። እንግዲህ እንደምታውቁት ይሄ ጴጥሮስ በጣም ጉደኛ የሆነ ጴጥሮስ ነገርን ማለፍ አይችልም፣ ነገርን ይዞ ማሳደር አይችልም። ሁሉ ዝም ሲሉ ኢየሱስ ክርስቶስን ዘወር አድርጎ ምን አደረገው ይላል? ገሰጸው ይላለኝ። ማቴዎስ 16ን በምታነቡበት ጊዜ ገሰጸው። እንግዲህ በጣም የሚገርማችሁ ደቀ መዝሙሩ መምህሩን ገሰጸው፣ ተፈጣሪው ፈጣሪውን ገሰጸው ማለት ነው። ገሰጸው ማለት ምን ማለት ነው? ዘወር አድርጎ ሁለተኛ እንደዚህ አይነት ነገር ስትናገር እንዳልሰማ ነው አይነት ነው ያለው ማለት ነው። እና ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 4 ላይ ሰይጣን 3 ክስ እንዳቀረበለት እንመለከታለን እና እንዳሸነፈው እንመለከታለን። በአካል መጥቶ ሲፈትነው የነበረ ሰይጣን እዛ እንዳሸነፈው አሁን ደግሞ ከጴጥሮስ ጀርባ ሆኖ መጣ ማለት ነው። እና ምን አለው? ሂድ አንተ ሰይጣን ብሎ ገሰጸው ይላል። ተመልከቱ፣ ጴጥሮስን ሳይሆን ከጴጥሮስ ጀርባ ሆኖ ሊያጠቃው የመጣውን ሰይጣን ለይቶ ነው የመታው እንጂ ሂድ አንተ ጴጥሮስ አይደለም ያለው። በፊትም ሂድ አንተ ሰይጣን ነው ያለው፣ አሁንም ሂድ አንተ ሰይጣን ነው ያለው። ከዚያስ ሰይጣንን ገሰጸለት፣ ጴጥሮስ ደግሞ ተከተለው ማለት ነው። እና ጴጥሮስን አይደለም የገሰጸው፣ ከጀርባ ሆኖ ሊሰራ የነበረው መንፈስ ነው። አሁን እንግዲህ የመጨረሻው የሕማማቱ ሰዓት ፍጥጥ ብሎ መጣ። የሞቱ ቀን፣ የመያዙ ቀን ወገኖች፣ የመሰቀሉ ቀን፣ ደሙ የሚፈስበት ቀን ፈጦ መጣ ማለት ነው። እንግዲህ ሰው በጣም የሚገርማችሁ ከሐዋርያቱ ጋራ ይቺ ሳምንት የሚያሳልፍባት ጊዜ ነው። በተለይ ዮሐንስ ወንጌል ምዕራፍ 1 ጀምራችሁ እስከ 12 በምታነቡበት ጊዜ የ3 ዓመት ታሪክ ነው። የ3 ዓመት ታሪክ ነው እስከ ምዕራፍ 12 ድረስ። ከምዕራፍ 13 በኋላ ግን የአንድ ሳምንት ታሪክ ነው። አለቀ በቃ። አሁን ከሐዋርያቱ ጋር ቁጭ ብሎ የሚያወራበት የልቡን የሚነጋገርበት ሰዓት ነው። ምን ማለት ነው? ለምሳሌ አንድ ሰው ፎርጉድ ወደ ውጭ ሀገር የሚሄድ ከሆነ ልክ አንድ ሳምንት ሲቀረው ምን ይሆናል? ከቤተሰቡ ጋር ብቻ ይሆናል ማለት ነው። ስጦታ ይሰጡታል፣ ያበሉታል፣ ያጠጡታል። ቁጭ ብሎ አይን ለአይን እየተያየ የሚያወራበት፣ ናፍቆታቸውን የሚነጋገሩበት፣ የሚከፉበት፣ የሚያለቅሱበት በቃ አንድ ሳምንት አብሮ ከቤተሰቦቹ ጋር የሚያሳልፍ። ልክ ኢየሱስም እንዲህ ነው የሆነው። አንዲቷን ሳምንት ከሐዋርያት ጋር የሚገርም ነገር አብሮ አሳለፈ ማለት ነው። እስከ መጨረሻው ድረስ የእርሱ ተከታዮች ከሆኑ ጋር አንድ ሳምንት አብሮ አሳለፈ። ቢሆንም ግን አብዛኛው እንግዲህ የጌታችን ኢየሱስ ክርስቶስ እንደምታውቁት 5000 ተከታይ፣ ሴቶቹ ሳይቆጠሩ ሕፃናት ሳይቆጠሩ እንግዲህ 5000 ተከታይ ነበረው። ያ ሁሉ ተበትኖ አልቋል። ግን ኢየሱስ ክርስቶስ ዲስተርብ አይሆንም፣ አይረበሽም። ለምን? ምክንያቱም ኢየሱስ ክርስቶስ ሰውን የሚያምነው በራሱ ፍቅር ነው እንጂ በሰው ፍቅር አይደለም። ፍቅሩ የተመሰረተው በሚያገኘው ምላሽ አይደለም ወገኖች ሆይ።
በጣም ብዙ ሰው ለሆነ ሰው ብዙ ነገር ያድርግለትና ምላሽ ሳይሰጠው ሲቀር ምን ይሆናል? ልቡ ይሰበራል። እንትን አድርጌላት፣ እንትን ሰርቼላት፣ እንትን ሰጥቻት፣ በመከራዋ ጊዜ በእንትን ጊዜ እንዴት ይህን ትመልስልኛለች ብሎ ሰው ልቡ ይሰበራል። ኢየሱስ ከደቀ መዛሙርቱ መሃል አንዱ የሆነው 3 ዓመት የተከተለው ያበላው፣ ያጠጣው፣ ያጎረሰው፣ እግሩን ያጠበው፣ ስልጣን ሰጥቶ እንዲያገለግል ያደረገው፣ ብዙ ተአምራትን ያሳየው አሁን አሳልፎ ሊሰጠው ነው። ታዲያ ኢየሱስ ክርስቶስ ልቡ ይሰበራል? አይሰበርም። ወገኖች ሆይ የሰው ምላሽ ምንም ይሁን ከዓላማው አይተጓጎልም፣ ልቡም አይሰበርም። ምክንያቱም የመጣበትን ዓላማ ስለሚያውቅ ማለት ነው። በዚህ ቀን ሮብ ዕለት እንዲህ አይነት ሴራ እየተሴረ ነበረ። አያችሁ፣ እንዲህ አይነት ሴራ እየተሴረ ነበር። ምንድን ነው የሚለው? ተመልከቱ። ደግሜ ላንብብላችሁ። ማቴዎስ ምዕራፍ 26 በጣም የሚገርም እኮ ነው። 26 ቁጥር 1 እስከ 5 የሚሉትን ተመልከቱ። ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁን? የሰው ልጅ ሊሰቀል አልፎም ሊሰጥ ነው አላቸው። በዚያን ጊዜም የካህናት አለቆች፣ የሕዝቡ ሽማግሌዎች ቀያፋ የካህናት አለቆች የሕዝቡ ሽማግሌዎች ቀያፋ ሆኖ በቀያፋ ግቢ ተሰበሰቡ። ኢየሱስን ለመግደል ኢየሱስን ለመስቀል ተሰበሰቡ ማለት ነው። ቁጥር 4 ኢየሱስንም በተንኮል ሊይዙት ሊገሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ተመልከቱ፣ በጣም የሚገርም ነገር ነው። ኢየሱስን ሊገሉት ነው፣ ኢየሱስን ሊሰቅሉት ነው። ነገር ግን ያ ደግሞ የፋሲካ ዕለት ነበረ። ስለዚህ ምናል በቃ ከፋሲካ በኋላ እንገለዋለን፣ እንሰቅለዋለን፣ አሁን ፋሲካን እናክብር አሉ ይላል። ተመልከቱ፣ እንዴት የሚጋጭ ነገር ነው የሚያደርጉት። እኛ ፋሲካን ልናከብር ነው፣ እግዚአብሔር ልናከብር ነው። እኛ እንደ አሕዛብ አይደለንም። አባቶቻችንን ከግብፅ ያወጣ ፋሲካን የሰጣቸው የእግዚአብሔር ክንድ ለእኛ የተገለጠበት እግዚአብሔር ተአምራቱን ያደረገበት ለእኛም ታሪክን ያየንበት ነው። ስለዚህ ፋሲካን ልናከብር ስለሆነ ከፋሲካ በኋላ እንገለዋለን ብለው ተማከሩ። በፋሲካ አይሁን፣ በቃ ይለፍና ሁከት እንዳይነሳ የፋሲካውን ጌታ ሊያድናቸው የመጣውን ጌታ ሊገሉ፣ ነገር ግን ፋሲካን ሊያከብሩ። እንዴት አብሮ ይሄዳል ወገኖች? ተመልከቱ። መድኃኒታቸውን ፋሲካቸው የሆነውን ክርስቶስን ሊገሉ፣ እንደገና ደግሞ ፋሲካን ሊያከብሩ። ፈጽሞ የስህተት ሃይማኖት ማለት ነው። የስህተት ሃይማኖት አንዱ መለያው ግብዝነት ነው ወገኖች። ፋሲካን ባያከብሩ ቢቀር ይሻል ነበረ። ሰውን ለመግደል ደባ እያደረጉ ንጹሕን ሰው ለመግደል ተንኮል እያሴሩ፣ ነገር ግን ደግሞ ፋሲካን ሊያከብሩ ደግሞ ይዘጋጃሉ። ቁጥር 4 ምንድን ነው የሚለው? ኢየሱስንም በተንኮል ሊይዙት ሊገሉት ተማከሩ ነው የሚለው። ኢየሱስን በተንኮል ሊገሉት አስበዋል። እዚህ ጋር ደግሞ ፋሲካን ሊያከብሩ ደግሞ ተዘጋጅተዋል። እንዴት አብሮ ይሄዳል? የፋሲካውን ጌታ የፋሲካውን በግ ሊገሉት ነው፣ እንደገና ደግሞ እዚህ ጋር ደግሞ ፋሲካን ሊያከብሩ ነው። የሚገርም ነው። አዳኛቸውን ሊገሉት ነው። ጄኒውን የሆነውን አምላክ ሊገሉት ነው። ወገኖች ሆይ ጄኒውን ያልሆነ እምነት በምን ይታወቃል? በግብዝነት ነው የሚታወቀው። ጌታችን ኢየሱስ ክርስቶስ በማቴዎስ 23 ላይ እየደጋገመ ሲናገር የነበረው ምንድን ነው? እናንተ በኖራ የተለሰናችሁ መቃብሮች፣ እላያችሁ ያምራል ውስጣችሁ ግን የገማና የሸተተ እያለ ሲናገር፣ እናንተ ግብዞች ጸሐፍትና ፈሪሳውያን ውስጣችሁ መቃብር የሸተተ ነው፣ የገማ ነው፣ ላያችሁ ግን ስትታዩ ነጭ የሚያምር ነው ሁለንተናችሁ፣ ንግግራችሁ፣ አለባበሳችሁ፣ ውስጣችሁ ግን መቃብር ነው አለ። መቃብር ምንድን ነው? የሞተ ሰው ከ3 ቀን በኋላ ሰውነቱ ይፈርሳል፣ ብዙ ነገር ይሆናል። እንደዛ ብሎ ነው ጌታ ኢየሱስ ክርስቶስ። ግብዝ ማለት ያልሆነውን የሚሰራ አርቲስት ማለት ነው። አባት ሳይሆን አባቱ ነው የሚሰራ። ሪል ማንነቱ ተደብቋል፣ እውነተኛ ማንነቱ ተደብቋል። ያልሆነው ማለት ነው። ምን ማለት ነው? ክፉ ሳይሆን ክፉ ሆኖ መስራት፣ መልካም ሳይሆን መልካም ሆኖ መስራት ማለት ነው። ስለዚህ ኢየሱስ እንዲህ አይነት ሰዎችን ምን አደረገ? ይቃወም ነበረ። ታዲያ ኢየሱስ ክርስቶስ በእነዚህ ክፉ ሰዎች እጅ ወደቀ ማለት ነው። ወደ ቀያፋ ግቢ ይዘውት መጡ። ወደ ቀያፋ ግቢ ይዘውት ሲመጡ ሰዎቹ ምን አሉ? አንዳንዶቹ እኛ ቀያፋ ግቢ አንገባም አሉ። ለምን? እንረክሳለን። ኢየሱስ ክርስቶስ ስለገባ እዛ ግቢ ውስጥ እንረክሳለን አሉ። ኢየሱስን ሊገሉ ግን አይረክሱም።
ቀያፋ ግቢ ውስጥ መግባት ግን ያረክሰናል አሉ። በጣም የሚገርም ነው። ንጹሕን ሰው ለመግደል አያረክሳቸውም። ቀያፋ ግቢ ኢየሱስ ስለገባ እነሱ ቢገቡ ግን እንረክሳለን አሉ። ወገኖች ከዚህ የበለጠ ምን መርከስ አለ? ከዚህ የበለጠ ምን መርከስ አለ? ወገኖች ይሄንን የማነሳው ጌታችን ኢየሱስ ክርስቶስ ያላመነ ሰው ሁሉ ድቅድቅ ጨለማ ውስጥ እንዳለ መናገር እፈልጋለሁ። ለምን? በበደላችሁና በኃጢአታችሁ ሙታን ነበራችሁ ነው የሚለው። በበደላችሁና በኃጢአታችሁ ፈዛዛ ነበራችሁ አይደለም የሚለው። ከሞት ወደ ሕይወት ተሻገራችሁ ነው የሚለው። ሞት ውስጥ ነበረን፣ ጨለማ ውስጥ ነበረን። የፈዘዘ ሰው አይደለም ይሆን ነው። ምክንያቱም ያልሞተ ሰው ይፈዛል እንጂ አይሞትም። እኛ ፈዛዛ ነበራችሁ አይደለም፣ በኃጢአታችሁና በበደላችሁ ሙታን ነበራችሁ ይላል። በጨለማ ውስጥ የምንኖር ሰዎች ነበረን። በጨለማ የሚኖር ሰው አያይም። ደግሞ በጌታ ውስጥ አለመኖር በድቅድቅ ጨለማ ውስጥ መኖር ማለት ነው። የሃይማኖት መሪዎች ይህንን የጨለማን ስራ ለመስራት ይማከሩ ነበር። ኢየሱስን ለመግደል ይማከሩ ነበር። ለጌታ ቀንተው ጌታን ሊገሉት፣ ለጌታ ቀንተው ጌታን ገደሉት። ወገኖች ምን አይነት ጨለምተኝነት ነው! ቁጥር 6 ኢየሱስም በቢታንያ በለምጻሙ ቤት ሳለ ይላል። ተመልከቱ፣ የማቴዎስን አጻጻፍ ተመልከቱ። እንዲህ አይነት ክፋት እያሴሩ አንዲት ደግሞ ያልተጋበዘች ሴት መጣች ይላል። ሰውነቷን እየሸጠች ትኖር የነበረች ሴት የዓመት ደሞዟን ተሸክማ የዓመት ደሞዟን ሽቶ ገዝታ የ300 ዲናር ይለዋል ዮሐንስ ወንጌል ምዕራፍ 13 ላይ ይዛ መጣች ይላል። ተመልከቱ፣ ይዛ መጣች። አልተጋበዘችም። እዚህ ላይ በኢየሱስ ላይ ያሴራሉ። ይህች ሴት ደግሞ ለኢየሱስ ክርስቶስ መስዋዕት የሆነ የከበረ ሽቶ ይዛ መጣች። አልተጋበዘችም፣ አልተጠራችም። ነገር ግን ለኢየሱስ ክርስቶስ አምልኮን ልታቀርብ ስትመጣ እንመለከታለን። ለዚህ ነው ኢየሱስ ክርስቶስ ምን አለ? መንግሥተ ሰማያት ያልጠበቃችኋቸው ሰዎች የሚገቡበት ነው አለ። ምን አለ ሲናገር? አመንዝሮችና ቀራጮች ከእናንተ በፊት ቀድመው ይገባሉ፣ እናንተ ግን ውጭ ትሆናላችሁ አለ። እዚህ ጋር የሃይማኖት መሪዎች፣ የፖለቲካ መሪዎች የተባሉ ትልልቅ ሴራ ያሴራሉ። አንዲት ሴት ደግሞ ሾልካ ስምዖን ቤት ሳትጠራ መጣች። ተመልከቱ፣ ቁጥር 7 እና 8 የሚለውን ተመልከቱ። አንዲት ሴት ዋጋው እጅግ የበዛ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ ወደ ኢየሱስ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰች። ደቀ መዛሙርቱ ይሄንን አይተው ተቆጡ። ይህ ጥፋት ለምንድን ነው አሉ ይላል። ተመልከቱ፣ ለምንድን ነው እንደዚህ የሚሆነው? የራሷ ነው። ከነሱ ቤት ሄዳ አላመጣችም። ውድ የሆነ የራሷን ሽቶ ገዝታን የመጣችው ከራሷ ዋጋ ነው የከፈለችው። ለኢየሱስ ይገባዋል ብላለች። ሐዋርያቱ ተናደዱ። ጥፋቱ ለምንድን ነው አሉ። ወገኖቼ ይህ ጥፋት አይደለም። ጥፋቱ ምን ላይ ነው? ፈጽሞ ጥፋት አይደለም። አንዳንዴ ለጌታ ስንሰጥ አሁንስ በዛ ይላሉ ሰዎች። ምኑ ተጀመረና ነው የበዛው? ወገኖች ሆይ ለምሳሌ አገልግሎት ስናገለግል ሰዎች አሁንስ አገልግሎት አበዛው ምንድን ነው ይላሉ። ወገኖች ምን ተጀመረና ነው የበዛው? አገልግሎት ለማቆም ቀጠሮ የሚይዙ ሰዎች አሉ። እኔ እንደው ያገኙኝ መስሏቸዋል፣ ከ3 ወር በኋላ በቃ አቆማለሁ የሚያገኙ መሰላቸው እያሉ ወገኖች አገልግሎት ለማቆም ቀን ቀጠሮ የሚይዙ አሉ። ወንድሜ እህቴ ልንገራችሁ፣ ገና ምኑ ተጀመረና የጌታ ፍቅር ቢገባን በእግራችን አይደለም ባናታችን ቁመን ብናገለግለው ውለታውን አንከፍልም። ወገኖች ተገይቶ ነው ወገኖች፣ ጌታን ማገልገል ተገይቶ ነው ወገኖች። ለማገልገል በቃኝ አይባልም። ለዚህ ነው ጌታ ኢየሱስ ክርስቶስ እግራቸውን ሲያጥባቸው ምን ይላቸው ነበረ? ሐዋርያትን ያደረኩላችሁን ታስተውላላችሁን እያለ ገብቷችኋል? እያደረኩላችሁ አላችሁ። ይቺ ሴት ጌታ ኢየሱስ ክርስቶስ ያደረገላት ገብቷት ነበረ። አይኗ በርቶላት ነበረ። ከ7 አጋንንት የወጣች ከሴተኛ አዳሪ የወጣች የተደረገላት ብዙ ተደርጎላታልና ተዋት አለ ኢየሱስ ክርስቶስ። ገብቷት ነበረ። ይህ ለጥፋት አይሆንም። እነሱ ግን ፈረዱባት። ኢየሱስ ክርስቶስ ግን ተሟጋቿ ነበረ። ቁጥር 9 ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበረ አሉ። እነማን? ደቀ መዛሙርት። ዮሐንስ ይህንን ታሪክ ሲጽፍልን ምን አለ? ይህንን ያለው ይሁዳ ነው አለ። ዮሐንስ አጋለጠው። ምን አለ? ይሁዳ ለድሆች አዝኖ ሳይሆን ሌባ ስለነበረ ነው ይላል። በጣም የሰው ልጅ ልክፍት ብዙ አይነት ልክፍት አለበት። የይሁዳ ልክፍት የገንዘብ ልክፍት ነበረ።
የአንዳንዱ ሰው ልክፍት የስልጣን ልክፍት ነው እና በጣም ብዙ ሰው ገሎ ብዙ ሰው አጥፍቶ ነው ስልጣን ላይ የሚወጣው። ላለመውረድም በጣም ብዙ ነገር ያደርጋል። ይሁዳ የገንዘብ ልክፍት ነበረበት ወገኖች ሆይ። ኢየሱስ ክርስቶስም ይህንን አስመሳይነቱን ነበረ የተጸየፈው፣ የይሁዳን ባህሪ። ዮሐንስ ጓደኛው ነው፣ 3 ዓመት ተኩል አብሮት ኖሯል፣ ያውቀዋል። ቢከተልም እውነተኛ ደቀ መዝሙር እንዳልሆነ ያውቀዋል። የሆነ ነገር ብዙውን ጊዜ ስለ ሰዎች እንሰማለን። ስለ አንድ አገልጋይ እኮ እንደዚህ አጠፋ እንደዚህ ወደቀ እኮ ስንባል ምን እንላለን? አረ በኢየሱስ ክርስቶስ ስንት ዓመት በጌታ ቤት አገልግሎ አረ እሱ እኮ የታወቀ እኮ ነው ምናምን እንላለን። ወገኖች ሆይ የጌታን ቤት የረገጠ ሁሉ ማን ነው ደቀ መዝሙር ነው ያላችሁ? ጌታችን ኢየሱስ ክርስቶስ ያለው እኮ ወደ እኔ የሚመጡትን ከቶ ወደ ውጭ አላወጣም ነው ያለው እንጂ ቤቴን የረገጠ ሁሉ ደጄን የረገጠ ሁሉ ከእጅ አይወጣም አላለም። እያንዳንዱ ሰው ቼክ ማድረግ አለበት፣ ወደ ማን እንደመጣ ማወቅ አለበት። ሰው ወንድም ተከትሎ ሊመጣ ይችላል ቸርች፣ ሴትም ተከትሎ ሊመጣ ይችላል ቸርች። ይሄንን ሁሉ እግዚአብሔር ጋራንቲ አልወሰደም፣ ለዚህ ሁሉ ፕሮሚስ አልገባም። ይሁዳ በዚህ ጊዜ አይደለም ሌብነቱ ደግሞ የተገለጠው። አልፎ አልፎ ቦጨቅ ያደርግ ነበር፣ አልፎ አልፎ ይወስድ ነበር። ህይወቱ በዚህ የተነከረ ነበር ወገኖች ሆይ። የገንዘብ ሌብነቱ ህይወቱ ውስጥ ተደጋጋሚ የሆነ ነበረ። ጌታ ኢየሱስ ክርስቶስ ያውቃል፣ እንዲመለስ ዕድል ይሰጠው ነበረ። ሄዶ ግን አልበቃው አለ። ጌታዬን መሸጥ አለብኝ አለ። በገንዘብ የሰከረ ነበር ወገኖች ሆይ። ገንዘብን መውደድ ይላልኝ የክፋት ሁሉ ስር ነው ይላል። እግዚአብሔር አምላክ ከዚህ ያውጣን። ገንዘብ አስፈላጊ ነው። ያለ ገንዘብ ብዙ ነገር ልናደርግ አንችልም። ነገር ግን ጌታ ተብሎ ስለተጠቀሰ ወገኖች ሆይ በስነ ስርዓት ልንጠቀምበት ያስፈልጋል። እስኪያሰክረን ድረስ መሆን የለበትም። እስኪያሰክረን ሰው የለ ምን የለ ገንዘብ ይገኝ እንጂ ምን ችግር አለበት ወገኖች? ይሄ ጥፋት ነው። ይሄው ገንዘቡ መጥቶ አላዳነውም፣ ሰላሙን ወሰደው፣ ህይወቱን ወሰደው፣ የዘላለምን ህይወት ነጠቀው ወገኖች ሆይ። ስለዚህ ሐዋርያው ዮሐንስ በምዕራፍ 13 ላይ ሲነግረን ምን አለ? ሁላችንም ተቆጣን እንጂ ሁላችንም ተናደደን እንጂ ጥፋቱ ለምንድን ነው? ለምን ተሽጦ ለድሆች አይሆንም አልን እንጂ ሐሳቡን ያመጣው ይሁዳ ነው አለ። የምን ማባከን ነው? ተሽጦ ለድሆች ለምን አይሰጥም ያለው ሁላችን ሳይሆን ይሁዳ ነው ብሎ አጋለጠው ወገኖች ሆይ። ቁጥር 10 ማቴዎስ ምዕራፍ 26 ቁጥር 10 ላይ ኢየሱስ መጣና ይህንን አውቆ እንዲህ አላቸው ይላል። ምን አላቸው? ኢየሱስ ፊቱ በአፋችሁ ተናገራችሁም በልባችሁ አሰባችሁም አወራችሁም አሰባችሁም ያውቃል። ከሰው ወገኖች የሚደበቅ ነገር የለውም። ሐሳባችሁን ሁሉን ነገር ያውቃል። የተገለጠ ነው በእግዚአብሔር ፊት። ስለዚህ አውቆባቸዋል። ከዛ ስንቅጩን ነገራቸው ማለት ነው። ምን ታመጣለህ አይባልም ደግሞ፣ ይሄ በጣም ሸም ነው። አውቆባቸዋል። ኢየሱስ ፊት ስለተናገሩ ብቻ አይደለም ወገኖች ሆይ፣ ስላሰቡም ኢየሱስ ክርስቶስ ልብን ሁሉ የሚመረምር አምላክ ተብሎ ተጽፏል። ምክንያቱም ዮሐንስ ወንጌል ምዕራፍ 4 ላይ ከዚያች ከሳምራዊቷ ሴት ጋር ምንድነው የሆነው? ውሃ ጠጭኝ በሚል ንግግር ተጀመረና ብዙ ተነጋገሩና ሐዋርያት አልነበሩ ምግብ ይዘው ሲመጡ በልምሳ ብላ አሉትኝ። በልቻለሁ አላቸው። ከዛም በኋላ በልባቸው ምን አሉ? አምጥታለት በልቶ ነው አሉ። ከዛ ምን አለ ኢየሱስ ክርስቶስ? በልባቸው እንደዛ ስላሉ እኔ በልቻለሁ ያልኳችሁ የአባቴን ሥራ መስራቴ እሱ ምግቤ ነው አላቸው። በልባቸው ያሰቡትን ነው ያወሩት፣ በሆዳቸው ነው። እሱ ግን አውቆባቸው ምን አለ? በልቻለሁ አለ። የበላሁት ግን አብ የሰጠኝን ሥራ መስራቴ እሱ ነው ምግቤ አላቸው ማለት ነው። እንግዲህ እነዚህ በሆዳቸው ለምን ይህንን ሽቶ ተሸጦ ለምን ለድሆች አይሆንም፣ ለምን ይባክናል የሚል በሆዳቸው ነው የተናገሩት። እሷ ደግሞ እስቲ ኢየሱስ ክርስቶስ ጥሩ ሽታ ይሽተት ብላ አይደለም ያንን አልባስጥሮስ ሽቶ የሰበረችው። መጽሐፍ ቅዱስ በደንብ በጥናት መነበብ ያለበት እዚህ ላይ ነው ወገኖች። ኢየሱስ ስለሷ ሲከራከር መጨረሻ ላይ የተናገረውን ተመልከቱ። የሚገርም መገለጥ እኮ ነው። ቁጥር 10 መልካምን ሥራ ሰርታለችና ሴቲቱን ስለምን ታደክሟታላችሁ? ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቶ በሰውነቴ ላይ አፈሰሰች፣ ለመቃብሬም አደረገችው አለ። ተመልከቱ፣ ለመቃብሬም አደረገችው። እንዴ ጌታ ኢየሱስ ክርስቶስ መች ሞተ? እንዴት ለመቃብሬ ይላል ስንል
የዚህች ሴትዮ መገለጥ እንግዲህ ተመልከቱ። እዚህ ላይ ነው መገለጡ። ጥሩ ይሽተት አይደለም ዓላማዋ። ተመልከቱ፣ ጥሩ እንዲሸት አይደለም። ከነገ ወዲያ እንደሚሞት እንደሚቀበር ተገልጦላታል። ሌሎች አልተገለጠላቸውም። ሐዋርያት እየነገራቸው እንኳን አልበራላቸውም። ይቺ ግን ተገልጦላታል፣ በርቶላታል፣ አውቃለች። እንደምትሰቀል እንደምትሞት አውቃለሁ ብላ ለሬሳው ነው ጊፍት የሰጠችው። ለምን? ራሱ ጌታ ኢየሱስ ክርስቶስ ተናገራ። ኢየሱስ የመለሰውን መልስ ስንመለከት ለመቃብሬ አደረገችው ነው ያለው። ልክ ሰው ወደ ውጭ አገር ሊሄድ ለምሳሌ እሁድ የሚሄድ ከሆነ ሰው እሁድ የማይመቸው ከሆነ ቅዳሜ ይመጣና ጊፍት ሰጥቶ በል እንግዲህ እኔ እሁድ አልችልም፣ እንግዲህ በቃ እግዚአብሔር ካንተ ጋር ይሁን፣ ሰላም ያግባህ ብሎ ቀድሞ ጊፍት ይሰጠና እንደሚሰናበት ይህችም ሴት ለሬሳው አስቀድማ ጊፍቱን ይዛ መጣች ማለት ነው። እርሊ ነው ስጦታውን ይዘው የመጣችው ማለት ነው። የካህናት አለቆች ሌላ ኤክስትሪም ሄደው ኢየሱስን ለመግደል ለማጥፋት ይማከራሉ። ሐዋርያቱ ደግሞ እሷን ለመቁሰስ እላይዋ ላይ ምን ያደርጋሉ? ሴራ ያደርጋሉ። ሁሉን የሚያውቅ ሁሉን የሚመዝን ጌታ ትክክለኛውን ፍርድ ለመስጠት ተነሳ። ለመቃብሬ ነው ያደረገችው አለ። ለምንድን ነው የምታደክሟት? በማይሆን ነገር ቢዚ የምትሆኑት ለምንድን ነው? እኔ ስለ እሷ ላስረዳችሁ አለ። እኔ ነኝ የማስረዳችሁ አለ። ስለ ሰው ማንም ሊመሰክርለት ጌታ አያስፈልግም ተብሎ ተጽፏል። የሁሉን ልብ የሚያውቅ ጌታ ዮሐንስ ወንጌል ምዕራፍ 2 ቁጥር 24 እስከ 25 በምታነቡበት ጊዜ የሰውን ሁሉ ልብ ያውቅ ነበርና ስለ ሰው ማንም ሊመሰክርለት አያስፈልግም ይላል። ከማንም ምንም ምስክርነት ሳይሰማ በራሱ አውቆ ለዚች ሴት ሊናገር ተነሳ። የሰው ልጅ ይሰቀላል፣ ይሞታል፣ ከሞት ይነሳል። እሷ ይሄ በርቶላታል አለ፣ ገብቷታል አለ። ለምን? ለመቃብሬ አደረገችው አለ። ኢየሱስ ይሄንን ሲናገር ወገኖች እግዚአብሔር ከመገለጥ ወደ መገለጥ ይውሰደን። ከጌታ ጋር መቆየት የሚሰጠው አንዱ ጥቅሙ ከመገለጥ ወደ መገለጥ ይወስደናል። ጌታ የተመሰገነው። ይቺ ሴት አለፍ ብላ አውቃለች። የመቃብር ስጦታ ይዛ መጣች ማለት ነው። ወገኖች ሆይ ምናልባት የመጀመሪያውን ስጦታ ይዛ የመጣችው ይቺ ሴት ሳትሆን አትቀርም። ኢየሱስን የሚያክል የፌርዊል ፕሮግራም ሲዘጋጅለት እያንዳንዱ ሰው ስጦታ ይዞ መምጣት ነበረበት። እሷ ግን the only person ይህንን ስጦታ ይዛ መጣች። ለመቃብሩ አደረገች። ምክንያቱም ቀድሞ መገለጡ መጥቶላታል። እየተነገራቸው ሐዋርያት 3 ዓመት ተኩል ያልገባቸው እቺ ሴት ግን ትናንትና መታ ዛሬ ገብቷታል። ለመቃብሩ አደረገችው። አስቀድማ ጊፍቷን ሰጠች። ሰውነቱ ላይ አፈሰሰች እንጂ ጥሩ ይሽተት ብላ አይደለም ወገኖች። ለዚህ ነው ኢየሱስ ክርስቶስ ራሱ ተነስቶ መልስ ሰጠ። ለመቃብሬ አደረገችው አለ። ታዲያስ ቁጥር 13 እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት ቦታ ሁሉ ይቺ ሴትም አብራ እንደ ወንጌል ለመታሰቢያ ሲነገርላት ይኖራል። እግዚአብሔር ዓይናችንን ያብራልን ወገኖች ሆይ። የይሁዳ ችግሩ ይሄ ነበር ወገኖች ሆይ። በ30 ብር ጌታውን ሸጠ። እሷ ደግሞ በ300 ዲናር ጌታዋን አገኘች። ጌታዋን አከበረች። አምላኩን በ30 ብር ሸጠ። ብሩን አልተጠቀመበት፣ ሀብት አልሆነው ወገኖች ሆይ። ገንዘቡንም መልሶ ተሰቅሎ አንጀቱ ተዘርግፎ ሞት። ወገኖች ከእግዚአብሔር የሚያስወጣን ነገር ሁሉ በሙሉ ከአጋንንት ነው። እግዚአብሔር በነገሩ ሁሉ ማስተዋልን ይስጠን። እግዚአብሔር አምላክ ይባርካችሁ። በዚህ ፔጅ ከ600 በላይ የሚሆኑ ትምህርቶች አሉ። ይሄንን ትምህርት ገብታችሁ ተካፈሉ። ሌላ በጣም ብዙ ትምህርቶችን ለማስተማር እየተዘጋጀው ነው። ለሰው ሁሉ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ፣ ሰብስክራይብ አድርጉ እና በዚህ አገልግሎቱን መደገፍ ትችላላችሁ። እኔ ደግሞ ኮሜንት ስትጽፉ በጣም በዚህ በረታታለሁ። እግዚአብሔር አምላክ ይባርካችሁ። እንቀጥላለን፣ እንጸልያለን። እግዚአብሔር ሆይ እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ ይሄ ቃል በየቤቱ ሁሉ ይግባ። መንፈስ ቅዱስ ሆይ ተባረክ። ስለ ረዳሃን ተመስገን። ክብር ላንተ ይሁን። በኢየሱስ ክርስቶስ ስም አሜን።